ኑሐሚን ወንድ አጥራገታት ማለትም ጠልፎ እሱ ሳይሆን በጓደኞቹ ጋር ተነጋግሮ ይጠልፋታል። እናም ግን የቤት ውስጥ ማን ሊወስዳት ይችላል ሲሉ ናሁምም አቅቶት ስለነበረ በስከ መጨረሻ እሷን ሲፈልግ ሲያጣ ወደ ቤት ይመለሳል። የኑሐሚን አያትም የታለች ኑሐሚን ልጄ የት ሄዳ ነው ስትላቸው ሲሏት አረ ማዘር እኔ የት እንደሄደች አላቅም ወሰዷት። አንተ ምን እየሰራህ ነበረ እንዴት አላስጣልካትም ስትለው አረ ማዘር ማን ችሏቸው እነሱ ተሸክሟት ሄዱ እኔንም ጥለውኝ ደብድበውኝ ነው የሄዱት ይላታል። በዛን ሰዓት የኑሐሚን አያትም እንዴት እንደዚህ ይሆናል እንዴት እንዲህ ሊደፈር እችላለሁ ስትል በስሜት ትናገራለች። ያሳደጓት ልጅ ደግሞ እማዬ እባክሽን ተረጋጊ፣ ይሄ ነገር ምናልባት ወንድ አጥር ላይሆን ይችላል ስትላት ከወንድ አጥር ውጭ ሌላ ማንም ጥላት የለኝም። ምክንያቱም እሱ በቀደም ናሁምን ከደበደበ በኋላ እዚህ ሰፈር ታይቶ አያውቅም እየተባለ እኮ ነው እማዬ ስትላት በፍጹም እሱ ከሱ ውጭ ሌላ የለም። ጅሎ እምናታዳ ራሱ ፊት ለፊት መጥቶ የሚወስዳት መሰለሽ? እሱ ወንድ አጥር ሰው አይቀጥርም ያለሽ ማን ነው? እንደዛ አድርጎ ነው እንጂ ታዲያ ፊት ለፊት መጥቶ መሰለሽ እንዴ እሱ የሚወስዳት? ሌላ ማንም አይደለም እየደፈረኝ እሱን ለእኔ ታየው ስትል አያቷ ትናገራለች። እናም ወጥታ ለሽማግሌዎች ተናግራ እናት የወንድ አጥር እናት ተይዛ በሕግ ቁጥጥር ስር ውላለች። ወንድ አጥር ኑሐሚን ካሰረበት ቦታ ሄዶ እሺ ታንጉቴ አሁን በኋላ የልታመልጪ ነው፣ እንደውም ከዚህ በኋላ የኔ እንድትሆኝ በክብር ሽማግሌ ልኬ ላገባሽ ስል አሻፈረኝ ብላ አያትሽ ወደ ከተማ ላከችሽ። ስለዚህ አሁን ደግሞ በእጅ ገብተሻል፣ ከዚህ በኋላ የትም አታመልጭኝም ይላታል። ኑሐሚን እባክህን ወንድ አጥር እንደዚህ አታድርግ እባክህን ስትለው እንዴት አንቺ እንዴት ነው እንደዚህ አታድርግ ማለት ምን ማለት ነው? እንደማደርግና እንደማላደርግ አሳይሻለሁ ይላታል። በዛን መሀል የሱ ቅጥረኛ የሆነው ይመጣል። ይኸውልህ ወንድ አጥር ጉድ ሁነናል፣ ኑሐሚን እየተፈለገች ነው፣ እች ልጅ ምንም እንዳታደርጋት ይልቁን ብትለቃት ይሻልሃል ይለዋል። አንተ እንዴት ነው የምትናገረው? ባክህን እንዴት ነው የምለቃት? አንተ እኔን ማነክቶኝ ማደፍሮኝ ነው እምለቃት? በክብር ስትጠየቅ እምቢ አለች። ዛሬ በጉልበት አግኝቻታለሁ፣ ስለዚህ አልለቃትም ይለዋል። ይኸውልህ ንገረህማ ቤት አካባቢው ታምሷል፣ የኔ አጎቴ ነው ደውሎ የነገረኝ፣ እናም እየተፈለክ ነው አንተ ራሱ ሲለው ማንም አንተ ካልተናገርክ ኑሐሚን እየት እንዳደረኳትኝ ማንም ሰው ስለማያውቅ ማንም መቶ አይፈልገኝም፣ ስለዚህ ዝም በል ይለዋል። ኑሐሚንም አዎ ሴት ስላገትክ ወንድ አትባልም፣ ሴት አስረህ ስላስቀመጥክ ጎበዝ ነህ ማለት አይደለም፣ አንተ በጣም ፈሪ ነህ ስትል ኑሐሚን ትናገረዋለች። እንዴት ነው የምትናገሪው ባክሽን ሲላ አዎ እንደዚህ ነው የምናገረው ትለዋለች። ሀምራንና ዝናሽ አሁን ላይ ተያይዘዋል ግብግብ። ዝናሽ ያው ከሚሞሪ እንደያዘች ስላወቀች ስለፈራች ሀምራን እንድትለማመጣት ጀምራለች። አሁን አክሲዮን እዩልሽ ያንቺንም ድርሻ የባለቤትሽንም ድርሻ አክሲዮን በስሜ ያደርግልኝና ከዚህ ቤት ልውጣልሽ ትላታለች። አለበለዚያ ግን እዩልሽ ነግርሻለሁ፣ አመሰዋለሁ። ደግሞ ናሁም ደግሞ ልጅሽ አይደለም። ቆይ ከማን ያመጣችሁት? ዲኤንኤ ተመርምሯል እኮ ልጅሽ እና ደግሞ ልጃችሁ አይደለም ስትላት፣ እባክሽን አምራ ይህን ነገር አቁሚ፣ ልጄ የአብራኬ ክፋይ ነው። እንዴት አድርገሽ በምን መንገድ እንዳስመረመርሽው ባላቅም ግን ናሁም የአብራኬ ክፋይ ነው፣ እባክሽን ተይኝ ትላታለች። በቃ ሀምራን ተኝ ዞር በይልኝ ካጠገቤ ስትላት፣ እንዲህማ በቀላሉ የምተውሽ እንዳይመስልሽ ትላታለች። ለዳግም ስልክ ደውላለት በተዘዋዋሪ እንዲመጣ ካደረገችው በኋላ ዳግም ወደ ከተማ መጥቷል። የአባቱን ፍለጋ ቤት ገብቶ ስለ አባቱ ሲጠይቅ ወይዘሮ ዝናሽ ስለ አባቱ እንደማታውቅ ትነግረዋለች። እና ይሄ ላይተር እዚህ ቤት እንዴት ሊገኝ ቻለ የሚል ጥያቄ አቅርቦባታል። እማቀው ነገር የለም፣ እባክህ ልጅ እንደዚህ አትሁን፣ ራስን ጠብቅ፣ አባትህ እንደሆነ ምናልባት ወይ ታግቶ ሊሆን ይችላል ወይ ታስሮ ሊሆን ይችላል ትለዋለች። በአባቴ እንደዚህ አትበይ፣ አባቴ ጨክኖ እኔ እንደዚህ አይለኝም፣ ጥሎኝ አይጠፋም፣ አንቺ የሆነ ነገር አለ ታቂ ይሆናል ስለ አባቴ ይላታል። በፍጹም የማውቀው ነገር የለም፣ እባክን እንደዚህ አትበለኝ፣ እኔ ጭንቅላቴ በብዙ ነገር ዙሯል ስትለው፣ እንግዳው ስለ አባቴ ነው የምፈልገው፣ እኔ አንቺን ሳይሆን የእውነቴን ነው የምልሽ፣ አንቺን እማዬ ብሎ መጥራት እኮ አልነበረብኝም፣ ግን ምን ላድርግ እማዬ የሚለው
ቃል ካፌ አልወጣም አለኝ። ስለዚህ እና አሁን ምን እያልሽ ነው ታዲያ? ስለ አባቴ ማወቅ እፈልጋለሁ ነው የምልሽ እኮ ሲላት፣ እሷ ግን ስለ አባቱ የምታውቀው ነገር እንደሌለ እና ደግሞ አምራን ምንድን ያዘችብሽ? ስለ አክሲዮን ደግሞ እየተከራከራችሁ ሰምቻለሁ። የምን አክሲዮን ነው የምትሰጫት ለሷ? እንዴት ነው ነገሩ? ደግሞ ናሆምም ልጅሽ እንዳልሆነ ስታወሩ ሰምቻችኋለሁኝ እኮ። ምንድን ነው ይሄ ነገር? የእውነት ልጅሽ አይደለም ወይ ሲላት፣ በፍጹም እሷ የምትለውን እየሰማህ አትናገሬ ልጄ፣ እሱ ልጄ ነው፣ እያብራኬ ክፋይ ነው፣ እሷን ዝም በላት። እሺ ስለ አክሲዮንስ ምንድን ነው? እባክህ ልጄ ዝም በል፣ እኔ ብዙ ነገር ዙሮብኛል። በምን ቀን አምጥቶ እዚህ ቤት ተክሎብኝ እንደሄደ ባላቅም ይሄው ልትገለኝ ነው ትለዋለች። ሰላም ውድና የተከበራችሁ የማቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ የምታዩ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም ኑሐሚን በስከ መጨረሻም እባክን ልቀቀኝ እዩልህ ስትል ትነግረዋለች። ወንዳጠር እኔ ድንግል አይደለሁኝም እልህ አንድ ቀን የተረገመች ቀን ነበረችና በምሽት ስራ ሄጄ ስመጣ 3 ሰካራም ወንዶች ያገኙኛል እዛ ከተማ። ከዛም ሰክረው ስለነበረ ለሶስት ይዘው ጫካ ይዘውኝ ገብተው እየተፈራረቁ ደፈሩኝ። ስለዚህ ከዛም በኋላ አባቴ ጋር ሲሄድ አባቴ ክብሯን ያጣች ሴት አልፈልግም ብሎ ከቤት አባረረኝ። ወደዚህ እንዳልመጣ ደግሞ ክብሬን አጥቼ እንዴት ብዬ ነው የምመጣው? ንገረኝ እስኪ ወንዳጥር። እና ትፈልገኛለህ? እንደውም አግባኝ። አዎ ክብር የሌላት ልጅ ከምባል እንደውም አንተ ከነ እፍረቴ ከነ ውርደቴ እንድታገባኝ እፈልጋለሁ ወንዳጥር ስትለው፣ እንዴት ነው አንቺ የምትናገሪው ይላታል። አዎ እናም ከተማ የምኖረው እኔ ቡና ቤት እየሰራሁኝ ነው። ቡና ቤት ምንድን ነው ባክሽ? ቡና ቤትማ ማለት መሸታ ቤት ነው። ገላይን እየሸጥኩ ነው የምኖረው። ምክንያቱም አባቴ እንደማይፈልገኝ ሲነግረኝ የት ልሄድ? ማረፊያም የለኝም። ስለዚህ ይሄ ነው ያለው እውነታ ትለዋለች። ክብሯን ያጣችማ ሴት አላገባም፣ ግን ደግሞ እሞክራለሁ እውነቱን ይሁን ውሸት